ቱርካን ምንድነው የተፈጠረው? ሚኒ አንዴ ማውራት እንችላለን? ይቅርታ ግን እኔ ጋር ለመደወል ትችያለሽ? ሚኒ በጣም አስፈላጊ ነገር ነው ባክሽ ለ2 ደቂቃ ብቻ። ይኸውልሽ ያልሽኝን ሁሉ አድርጌያለሁ። ለማንም ምንም የተናገርኩት ነገር የለም። ወደዛ ቤት አብረን መሄዳችንን ለማንም ሰው አልተናገርኩም። እባክሽ ቤተሰቤን ከማጣ ለነሱ እንኳን ልንገራቸው። ውዴ ይኸውልሽ እረዳሻለሁ ግን ትክክል አይሆንም። ሄደው ለወይዘሮ ሩቻን ይነግሯታል። ከዛ ሁሉም ሰው እኔ ላይ ይዞራል። ፌሪት አሁንም ራሱን እንደሳተ ነው። ሊሞት ይችላል። ሶመር ከመጠን በላይ በእኔ ተናዷል። በህይወት እንድቆያ ያደርገኛል። እንዳታደርጊው ቱርካን። ለማንኛውም በኋላ ደውልልሻለሁ። እዚህ ነገር ላይ አንቺ እንዳለሽበት እገምታለሁ። የማይረባ ነገር አታውራ። ምንም ያደረኩት ነገር የለም። ነይ ወደዚህ። ትሰሚያለሽ? ከፈራት አባት ጋር እስከ ጠዋት ድረስ ሆስፒታል ነበርኩኝ። ሁሉም ሰው ተረብሿል። አንቺ ከሶመር ጋር በያዝሽው እልህ ምክንያት የአንድ ወጣት ህይወት ሊበላሽ ከጫፍ ደርሶ ነበር። ከኔ ጋር ምንም ያገናኘው ነገር አለ? ሁሉንም ነገር እንደማንኛውም ሰው ነው የሰማሁት። ከቱርካን ጋር ስታወሪ የነበረውን ነገር ሰምቻለሁ። ይሄ ሁሉ ነገር የሆነው በአንቺ ምክንያት እንደሆነ ወይዘሮ ሩቻንና አቶ ሶመር እውነቱን ካወቁ ምን እንደሚፈጠር እስቲ ዝም ብለሽ አስቢው ሚኒ። እህቴ አሁንም እያለቀሽ ነው? እሺ በቃ አላለቅስም። ነይ ቁጭ በይ። ይኸውልሽ እህቴ ተመልከቺ፣ መስፍን ነው የላከልሽ። መናደድ የለብሽም ብሎሻል። የኔ ውድ፣ የኔ ምስኪን። ስሚኝ እህቴ፣ በቃ አታልቅሺ። መናደድም የለብሽም። ምንም ነገር ቢመጣ አብረንሽ ነን። እሺ? አውቃለሁ ውዴ። ዶኑሽ በጣም ተሰምቶኛል። ተሳስሬያለሁ። ምን ማድረግ እንዳለብኝ አላውቅም። የኔ ውድ እህት፣ ይኸውልሽ በዛም አለ በዚህ እውነቱ መውጣቱ አይቀርም። የፈለግሽውን ያህል ለመደበቅ ልትሞክሪ ትችያለሽ። ከዛ ግን ሁሉም ሰው ንጹህ መሆንሽን መረዳቱ አይቀርም። እባክሽ ራስሽን አታናጂ። የኔ ልጅ እንጃ፣ ያን ቀን ምሽት ሚኔ ጋር ነበር ሄደችው። አሁን ደግሞ ሚኔ ጋር አልሄድኩም ወደ መጠጥ ቤት ነው ሄድኩት እያለች ነው። የተፈጠረውን የምታውቀው እሷ ናት። እናትሽ ሚኔን አትወዳትም። አክስቴ ሚኔን እናገኛትና እጠይቃታለሁ። ኦ ውዴ፣ እንዴት ብለሽ ነው የምታገኛት? የትስ ብለሽ ትፈልጊያታለሽ? ምንም አታስቢ፣ እሱን ለኔ ተይው። አድራሻውን አገኘዋለሁ። እሺ እንግዲያውስ አድራሻውን ስታገኝ አሳውቂኝ። እኔም አብሬሽ ሄዳለሁ። ከዶኑሽ ጋር ነው የምንሄደው። እኔም እሄዳለሁ አልኩሽ። አለበለዚያ እናንተ ልክ እንደ ልጆች ነው የምታስባችሁ። የጉዳዩን ክብደት እንድትረዳው ይሄዳለሁ። እሺ ዳሪያ በይተነሽ እንሂድ። እሺ ነይ በይ አክስቴ። የኔ ቆንጆ ልጅ፣ ያክስታችሁ ውድ ልጆች፣ እንዳልኩሽ አሳውቂኝ። እሺ? ምኑን ነው የምታሳውቅሽ? ነይ እየሄድን እነግርሻለሁ። ነይ። በሉ ሂዱ፣ ሂዱ።
አባዬ እንዴት አደራችሁ ልጆች? ዛሬ ወደ ትምህርት ቤት ያልሄዳችሁት ለምንድን ነው? ኤርፋንን ፈልገነው ነው የመጣነው። ከዩኒቨርሲቲ የመጡ ሰዎች ለሁሉም አከፋፍለዋል። ለእኔ ግን አልደረሰኝም። ስለዚህ ኢርፋንን ልጠይቀው ነው የመጣሁት። ኢርፋን ና ና ና። ልጆቹ ሊያዩት የሚችሉበት የዩኒቨርሲቲ ወረቀት ይኖርሃል እንዴ? ኢርፋን እባክህ። የመግቢያ ጥያቄውን ነው የምትጠይቁኝ? እኔ እንጃ። ወንድማችሁ ኢርፋንን ጠይቁት። አይ ስለ እሱ አይደለም፣ ስለ ሌላ ነገር ልጠይቅን የመጣሁት። ምንድን ነው? ሚኔን ታውቃታለህ አይደል? የወንድሜ ሶመር ረዳት። የእሷን አድራሻ ታውቀዋለህ? አራሽዋ ምን ይሰራላችኋል? በጣም ያስፈልገናል። እባክህን እባክህ። እባክሽን እርጅኝ ሩቻን፣ እባክሽ ልለምንሽ። ከዛ ኒሃት አድኝኝ። የፈለግሽውን ነገር በሙሉ አደርጋለሁ። ከህይወቴ እንዲወጣ ነው የምፈልገው። ከዚህ በላይ መሸከም ስላልቻልኩ ነው። የኒሃትን ገንዘብ ከመብላትሽ በፊት ስለዚህ ነገር ብታስቢበት ጥሩ ነበር። እባክሽን እንደዚህ አትሁኝ፣ እንደዚህ አትበይ። እኔ ምንም ቢሆን የልጅ ልጅሽ እናት ነኝ። አዎ ከሱ ገንዘብ በመውሰድ ትልቅ ስህተት ሰርቻለሁ። እሱን መጋፈጥ የምችል መስሎኝ ነበር። ይሄዳል ብዬ አስቤ ነበር፣ ግን እሱን ማስወገድ አልቻልኩም። በየቀኑ እየባሰ ነው የመጣው። ወይዘሮ ሩቻን ይህንን ሰውዬ ከመንገዳችን ማስወጣት አለብሽ። ተይ እንጂ እስኪ ባክሽ አቀልጂ። በጣም ፈርቻለሁ ወይዘሮ ሩቻን። በመሸ ቁጥር ደግሞ መተኛት አልቻልኩ። እኔንም ልጄንም ይጎዳናል ብዬ በጣም ፈርቻለሁ። በሶመር ላይ መጥፎ ነገር ማድረጉ አይቀርም። አሁን በዚህ እርግጠኛ ነኝ። ሁሌም እንደዚህ አይነት ነገር አታጭም። አሁን በደንብ ስሚኝ። ማልቀስሽን አቁሚና ስለ ሁሉም ነገር በግልጽ ንገሪኝ። እርግጠኛ ነኝ ቱርካንን በማዋረድ አንቺን መንካት ፈልጎ ነው ወይዘሮ ሩቻን። አልገባሽም እንዴ? ይሄ ሰውዬ አያቆምም። ሶመርንም ሊጎዳው ይችላል። ምን አይነት የማይረባ ነገር ነው የምታወሪው? ኒሃት ከቱርካን ጋር ምን የሚያገናኘው ነገር አለ? ያ መጥፎ ዜና እንዲወጣ ያደረገው ኒሃት ነው። ቱርካን እዚያ ወጥመድ ውስጥ እንድትገባ ያደረጋት እሱ ነው። ምንድን ነው እያልሻለሽው? ተጋብተን በነበረ ጊዜ በእኔ ምክንያት ጋዜጣ ላይ ወጥቶ ነበር። እንደ ማገጥ የሚያሳየው ዜና ተበትኖ ስሙ እንዲጠፋ አድርጎት ነበር። የእሱን በቀል እንደተበቀለም ነግሮኛል። የኮርማን ቤተሰቦችም ተመሳሳይ ህይወት ይኖራሉ ብሎኝ ነበር። ሶመር እኔ ያሳለፍኩትን 1000 እጥፍ እንዲያገኝ ነው የማደርገው ብሎኛል። ወይዘሮ ሩቻን እባክሽን የሆነ ነገር አድርጊ። እባክሽ አስቆሚው። በጭራሽ ትሰሚኛለሽ? በጭራሽ ስለዚህ ጉዳይ ለሶመር እንዳትነግሪው። እዚህ ጉዳይ ላይ ኒሃት መኖሩን ከሰማ ሶመርን ማንም ሊያስቆም እንደማይችል በደንብ ታውቂያለሽ። መቼም እሳት ውስጥ የሚከተው ነገር አላደርግም። ሶመርን በጣም ነው የምወደው። ታውቂያለሽ፣ ዞር ብሎ እንኳን አያየኝም። እስከ ህይወቱ ፍጻሜ ድረስ በፍጹም ይቅር አይለኝም። እኔንና ልጄን እስኪቀበለን እጠብቀዋለሁ። እሺ አሁን አሳጥሪው። ወሬሽን አቁሚና ይህን ሰውዬ በደንብ ተከታተዩ። ምን ልታደርጊ ነው? ንገሪኝ። ከዛ ብድ ሰውዬ ልታድኝኝ ነው? ይሄኛው ይመስለኛል። ነይ አንኳኪ። አቤት። ወይዘሮ ሚኔ እዚህ ነው የምትኖረው? አዎ፣ ግን በጧት ነው የወጣችው። መቼ ነው የምትመለሰው? እኔ እንጃ አላውቅም። ከፈለጋችሁ ለምን አልደውልላትም? ውጪ አትቁሙ እባካችሁ፣ ግቡ። አይ እዚህ መጠበቅ እንችላለን። ግን ማን ልበል? እኔ የቱርካን አክስት ነኝ። ቆይ አንዴ። አቤት ኒሃት። ውድ ሚኔ፣ እንግዶች አሉብሽ። ወደ ቤት መጪ ጥሩ ይመስለኛል። ማን ናቸው? ይኸውልሽ ሚኔ፣ አንዷ የቱርካን አክስት ናት። አብረዋት ደግሞ 2 ሴቶች አሉ። አሁኑን እመጣለሁ። እባክህ ምንም ነገር እንዳትላቸው። ይህንን የሰይጣን ስራ እኔ ላይ እንዳትሰራ እሺ? ሁሉም ነገር ልክ እንደምትፈልገው ይሆናል። እሺ በይ፣ እጠብቅሻለሁ። ወደ መርከቡ ብትመጣ ደስ ይለኝ ነበር አባቴ ሳዲቅ። አይ እዚህ ብንሆን ይሻለኛል። እሺ
ይኸውልህ ልጄ፣ ወንድነት የሚለካው ለቤተሰቡ ከሚያደርገው ነገር ነው። እሺ ተረዳኝ አይደል? ይሁን እንጂ ወንድ ልጅ ቤተሰቡን በትክክል የማይጠብቅ ከሆነ ማለት ነው ሌላ ቤተሰብም ሆነ ሌላ ሀገር በፍጹም አይኖረውም ልጄ። ያበቃለታል ማለት ነው። ኃላፊነት ሊሰማቸው ይገባል። እውነት ነው፣ ትክክል ነህ። ይኸውልህ ልጄ፣ ቱርካንን እንደ ልዕልትና እንደ አሻንጉሊት አድርገን ያሳደግናት። የፍቅርም ሆነ የደስታም ስስት አጋጥሟት አያውቅም ነበረ። አታው ስላልኖረች በሕይወቷ ዋሽታንም ሆነ አታላን አታውቅም በፍጹም። ቱርካን በዕድሜዋ ከአባቷ ቤት በጭራሽ ብቻዋን ወጥታ አታውቅም። ምክንያቱም እኔም ሆንኩኝ እናቷ ሁሌም በሄደችበት ሁሉ እንጠብቃት ነበር። ከዛ አንተም እንዳየው ሙሽራ ሆነችና አገባሃት። ግን ከዛ በኋላ ምን እንደተፈጠረ ሳላውቅ ልጄ ተቀየረችብኝ። ቱርካን እንደዚህ አይነት ስህተት አትሰራም ነበር። ይህችን ልጅ ለአንተ አደራ ሰጥቻለሁ። ከእኔ ክንፍ ስር ወጥታ ቀጥታ ወደ አንተ ክንፍ ስር ገባች እና የውሸት ነው? አይ አይደለም፣ እውነት ነው። ትክክል ነህ አባቴ ሳዲቅ። እና ይህንን ትቀበላለህ? ግን እሺ የጋዜጣውን ውስጥ ጉዳይ ምንድን ነው ሐሳብህ? እሺ ይሄ እንዲሆን ለምንድን ነው የፈቀድከው? ቆይ አንተ የት ነበርክ? ለምንድን ነው ልጄን ልጠብቃት ያልቻልከው? አጠገቡ ያልሆንኩበት ምክንያት አባቴ እስኪድን ድረስ ነው የማደርገው እንጂ ይሄውልህ እኔ ፈልጌው አይደለም። አሁን ላይ ስለዚህ ልነግረው አልችልም። ይቅርታ አባቴ፣ እኔ አንዳንድ የማደርጋቸው ነገሮች አሉኝ። ይሄ ምክንያት ይሆናል። ስራ አለብኝ፣ በጣም አስፈላጊ ስብሰባ ነበረብኝ። እርስ በእርሳችሁ አትተዋወቁም። አንተ ልጅቷን መርከብ ላይ ትተህ ለስራ ትሄዳለህ። እሺ ቆይ እሷስ ወዴት ትሄድ ንገረኝ። ቆይ ምን አይነት ህይወት ነው እየኖራችሁ ያላችሁት? አንተ ምን እያደረክ ያለ ነው የሚመስልህ? ልጄን አሳልፌ የሰጠሁ እንድታስከፋት ወይም እንድታዋርዳት አይደለም። እሺ ቱርካን ስህተት ሰርታለች፣ አዎ። ግን በዚህ ጉዳይ ላይ አንተም የቱርካንን ያህል ስህተት እየሰራ ነው። ደሞም በጋዜጣው ላይ እንደተጻፈው አይነት ወሬ ቱርካን ሌላ ሰው አላት ብዬ መቼም ቢሆን ልቀበለው አልችልም። በፍጹም መቼም ቢሆን ልጄ። ግን ደግሞ አንተ ልጅቷን ብቻዋን ተውካት። እቺ ልጅ ውሻም ሆነ የትኛውም ነገር ሊከቧት ይችላሉ የምልህ ይገባሃል አይደለ? ሰማኸኝ? ተግባባን? መልስልኝ እንጂ። ገባኝ አባቴ ሳዲቅ፣ ገብቶኛል። እየሰማሁኝ ነው። ይኸውልህ እኔ ምንም ቢፈጠር አንተ ማክበሬን አልተውም። ከፈለክ መምታት ትችላለህ፣ ከፈለክ ደግሞ እርገመኝ፣ ምንም ችግር የለውም። ታላቄ ነህ። ግን እባክህን አንድ ነገር መዝለል የለብህም። እኔም ጋዜጣው ላይ በወጣው ዜና የተነሳ ያንተን ያህል መናደዴ እንድታውቅልኝ እፈልጋለሁ። ኧረ እባክህ ተናደድክ አይደል? እና ማን ላይ ነው የተናደድከው? ቱርካን ላይ ነው ወይስ በራስህ ነው የተናደድከው? ወይስ ትክክለኛው ባል መሆን ስላልቻልክ ነው የተናደድከው? እህቴ ቱርካን፣ የማትረቢ ሴት ልጄ ነይ ወደዚህ። ኦኦ የኩርማን ቤተሰብ ሙሽራ አይደለችም እንዴ? እንዴት ያሳፍራል! ቅሌታም ናት። እሷ ናት የፖስታ ቤቱ አስተዳደር ልጅ። እስቲ የሆነችውን ያት። ይሄ ሊሆን ይችላል?
መምህርት፣ የሰማነው ዜና እውነት ነው እንዴ? ልጅሽ ከባሏ ተፋታለች ማለት ነው? አሁን ስለዚህ ማወቅ ምን ይሰራልሻል? አይ እኔ እንጃ፣ ጋዜጣ ላይ የሚገርሙ ፎቶዎች ነበሩ። ከባሏ ጋር የተፋታች መስሎን ነበር። አይደል እንዴ ሴቶች? ማለት እነዚህ ነገሮች በትዳር ውስጥ ምንም ደስ አይሉም ብዬ ነው። ወይስ አሁንም ባለ ትዳር ናት? ምን እንዳይመጣ ነው? ቆይ አንቺ እኔን ስነ ምግባር ልታስተምሪኝ ነው? እስኪ ነጋ ድረስ ለምን አሉባልታውን በዝርዝር ጽፋችሁ አታስቀምጡትም? እንደዛ አይሻልም? ከዛ አጠገቡ ፎቶግራፍም ጨምሩበት። ከዛ በኋላ የቤተሰቤ ህይወት ውስጥ ጣልቃ መግባት ምን እንደሚያመጣ ትደርሱበታላችሁ። እሺ? ንጹህ ህሊና ማግኘት ይሄንን ምንጣፍ እንደማጠብ ቀላል አይደለም። ይሄንን እወቁ። እሺ? እውነት ለመናገር ለዓመታት የቆመ ዛፍ በአንድ ጀንበር ሊወድቅ አይችልም። አንዳንዴ ደግሞ የአውሎ ንፋስ ፉጨት ብቻ ይበቃዋል። እርጥበት ግድግዳን ያበላሻል፣ ጭጋግ ሰውን ይገላል ይባላል። ምናልባት እናቴ አሁን እሱ ተሰምቷት ይሆናል። የልቧ ቤተ መንግስት እንደ በፊቱ ውበት የለውም፣ ደክሟታል። ቢሆንም ግን አንዳንድ ጥረቶች ሁሉንም ማስተካከልና ማጽዳት ከቻለች በድጋሚ ጠንካራ እንደምትሆን አድርጋ ታስባለች። እነዚህን ሁሉ ችግሮች መጋፈጥ እችላለሁ ብላ እያሰበች ነው። ቤታችን በሚሰራው ሾርባና የምግብ ጠረን ከተሞላ ዘፈንና ሳቅ በድጋሚ ቤታችን ውስጥ ሲነግስ ሁሉም ነገር ልክ እንደ በፊቱ ይሆናል ብላ ታስባለች። እነዚህ የሚናፈሱ ወሬዎች ያበቃሉ፣ እነዚህ ያሳለፍናቸው መጥፎ ጊዜያቶችም ይረሱ ይሆናል ብላ በሙሉ ልብ ታስባለች። በወይዘሮ ሩቻን ኮቴ የቆሸሸው ምንጣፍ ከጸዳ የልጆቿን መጥፎ ዕድል የምታስተካክለው ይመስላታል። እናቴ በጽዳት ውስጥ መጽናኛ ትፈልጋለች፣ ባዶ መጽናኛ። ከሩቅ ቦታ ነው እንዴ የምትመጣው? አይ እዚሁ ቅርብ ናት። እናንተ ቆይ የቱርካን እህቶች ናችሁ ልበል? አዎ፣ ግን የኛ እህትማማችነት የተለየ ነው። አንዳችን ለአንዳችን እንሞታለን፣ በተለይ ደግሞ የሆነ ሰው ካስከፋን። ሰላም ሰላም። ጥሩ ነው፣ በስተመጨረሻ መጣሽ። እንኳን ደህና መጣችሁ። አስጠበቅኳችሁ አይደል? አይ ምንም አይደል። ከረበሽንሽ ይቅርታ አድርጊልን። ምንም አይደለም። እንዴት ትረብሹኛላችሁ? ብዙም ራስ ምታት ሳናስነሳብሽ አንዳንድ ጥያቄዎች ልንጠይቅሽ እንፈልጋለን። ኧረ ምንም ችግር የለውም፣ ጠይቁኝ። እህቴ ቱርካን እሁድ ማታ ላይ ወደዚህ ቤት መታ ነበር? አይ ማለት እንዴት ልትመጣ ትችላለች? ምንም አልገባኝም። እህቴ ከቤት ስትወጣ አንቺ ጋር እንደምትመጣ ነው የተናገረችው። እኛ በሰዓቱ ከኒሃት ጋር ግብዣ ላይ ነበር። ስለሱ የማውቀው ነገር የለም። ምንድነው የተፈጠረው? እህታችሁ ጠፍታ ነው እንዴ? አይ አልጠፋችም። ቆይ አንቺ የትኛው ግብዣ ላይ ነበርሽ? የራት ከጓደኞቻችን ጋር ራት እየበላን ነበር አይደል እንዴ ኒሃት? አዎ በጣም አምሽተን የመጣ ነው። ቆይ ከቱርካን ጋር እንደምትገናኙ እስከነጨራሹ አልተነጋገራችሁም ማለት ነው? ማለቴ መገናኘት አለብን ተባብለን ነበር፣ ግን ሰሞኑን ያልተመቸኝም ነበር። ብዙ ስራ ስለነበረብኝ አልቻልኩም። የእህቴ ጓደኛ አይደለሽም እንዴ? ጋዜጣ ላይ የወጣውን ዜና አላየሽም? ለምንድን ነው እንዳላየሽ የምትሆኚው? ቆይ እህታችሁ እንዴት ሆነች ብለሽ እንኳን አትጠይቂንም? አይቼዋለሁ። ማለቴ እንደዛ አይነት ዜና ነበር። ነገር ግን እናንተን ላለማናደድ ብዬ ነው ምንም ነገር ያልጠየቅኳችሁ። ለእህቴም አልደወላችሁላትም? በሉ ተነሱ እንሂድ። አክስቴ ትንሽ ቆይ ታገሺ። በሉ ውዴ፣ የምር ነው የምልሽ፣ በሆነው ነገር በጣም ተናድጃለሁ። በዛውም ቱርካንን ሰላም በሉልኝ እባካችሁ፣ እንዳይደብርሽ ብላሻለች በሉልኝ። እሺ እሺ። በሉ ልጆች እንሂድ። መልካም ቀን። አመሰግናለሁ ኒሃት። እማዬ እቺን ሴትዮ ያለመውደዷ ትክክል ነበረች። በጣም ብዙ ጥያቄ ነው የጠየቅሻት፣ የዋዝ አይደለሽም።
ወደዚህ ከመምጣቴ በፊት የሆነ ነገር እናውቃለን ብዬ ተስፋ አድርጌ ነበረ፣ ግን ከዚህ በኋላ ምንም ተስፋ ያለው አይመስለኝም። አይ አክስቴ፣ አሁንም ስለዚያ ሴትዮ ጥርጣሬ አለኝ። ውዶች፣ በፈጠራችሁ አምላክ፣ ያቺ ሴት ከባሏ ጋር ናት፣ በዛ ላይ ነብሰ ጡር ናት። ቱርካን ላይ ምን መጥፎ ነገር ልታደርግ አትችልም። በሉ እንሂድ። እንኳን ደህና መጣ። ሰላም። እባክህ እዚህ ጋር ረፍ በል። አመሰግናለሁ። የሚጠጣ ነገር ምን ይምጣልህ? ምንም ነገር አልፈልግም። ጉዳዩን ታውቁታላችሁ። ለዛ ነው በቀጥታ መጠይቃችሁ። ያን ቀን ምሽት ምንድን ነው የተፈጠረው? ይኸውልህ፣ እርስ በርስ ምንም የምንደባበቀው ነገር የለም። ፎቶን አንተ እንዳነሳኸውና ዜናውንም የሠራኸው አንተ እንደሆንክ አሳምሬ ያውቃለሁ። ለዛ ነው በነፃነት ማውራት ያቃተ። ጌታዬ፣ እኔ የመጽሔት ጋዜጠኛ ነኝ። በሱ ጥርጣሬ የለኝም። ያየሁትን ነው የማነሳው። የታዋቂ ሰዎችን ሕይወት እናነሳለን። ታዋቂ ሰዎች ደግሞ ከእኛ መስመር ጋር ይገናኛሉ። በቃ ስራችን ይሄ ነው። እኔ አሁን ስለ ስራ አይደለም የጠየቅኩ፣ ያየውን እንድትነግረኝ ብቻ ነው የጠየቅኩ። እነሱ ማለት ሚስትህና አቶ ፈራት በሰዓቱ እያወሩ ነበር። ወደዛ ቤት ውስጥ አብረው ነው የገቡት እንዴ? እሱን አላውቅም። ያየሁት ነገር የለም። ተደብቄ ነበር። ንገረኝ እስቲ፣ እና አብረውን የወጡት እንዴ? አይ እሱ አልነበረም። ሚስት ብቻዋን ነበር የወጣቸው። ከዚህ ሰውዬ ጋር ምንም ያደረግኩት ነገር የለም። እንዴት እንደዚህ አይነት ነገር ልታምን ትችላለህ? እሺ፣ እዚህ ድረስ ስላደከምንህ በጣም ይቅርታ። ምንም አይደል። እህቴ፣ ቆይ እስካሁን የት ነበርሽ? በሩን ሳንኳኳ ቱርካን በፍጹም ልትከፍትልኝ አልቻለችም። ልጅቷ ተኝታ መሆን አለበት። ምንድን ነው የተፈጠረው? ጋዜጣ ላይ የወጣው ምንድን ነው የሚለው? አልገባኝም። የወንድሜ ልጅና ባሏ። ይኸውልህ፣ አፍ እንዳመጣልህ የማይረባ ነገር አታውራ። ተናድጃለሁ። አንተ ደግሞ አትጨመርበት። አትናደጂ። በቃ የኔ ውደት፣ ድጋሚ በቃ አልጠይቅሽም። አንቺ አትናደጂብኝ። እሺ በል። እዚህ ቤት አትቆይም። ወንድሜ ሊመጣ ይችላል። አይ ወደ ውስጥ አልገባም እህቴ፣ ግን ተቀምጠን እዚሁ ትንሽ እናውራ። እሺ፣ ምንድን ነው? ምን መሰለሽ፣ ብድር እንዲሰጡኝ ልጠይቅ ነው። ከሰዎች የሰረከውን ገንዘብ አጥፍተህ ስለጨረስክ አሁን ደግሞ ሌላ ብድር ልትበደር ነው? ወይ ስለምን ስርቆት ነው የምታወሪው እህቴ? ስራ እየሰራውኝ እኮ ነው። እኔ ስራ ሰው ነኝ። ምን አይነት ስራ ቢሆን ነው እስካሁን ልትጀምረው ያልቻልከው? እባክህ፣ በዋና ከተማ ውስጥ ሁሌም ቢሆን ክፍተት አለ። እነዚህ ነገሮች ቀላል ይመስሉሻል? ጥሩ። እሺ፣ ከኔ ምንድን ነው የምትፈልገው? አሁን ብድሩን ወስዳለሁ፣ ግን ደግሞ ባንኮች ዋስትና ይፈልጋሉ። እናም ለመያዣነት ቤቱ ላይ ያለኝን ድርሻ ለመስጠት ነው ያሰብኩት። ብድሩን የምጠይቀው እንደዛ ነው፣ ግን ደግሞ በዛ መሃል ትልቅ የሆነ ክፍተት አለ። እሱም ወንድምሽ ነው አይደል? ስለዚህ አንቺ ታስረጀዋለሽ። አትችልም። ከዚህ በኋላ ከኔ ምንም ልትወስድ አትችልም። ይኸውልህ ፈቲ፣ ድርሻ ስለሆነ እንደ ተያዥ ሊያገለግልህ አይችልም። እሺ፣ መሆን ይችላል፣ በደንብ መሆን ይችላል። ጠይቄ አጣርቻለሁ። አይሆንም አልኩ። በጣም ፈርቻለሁ። ለመጨረሻ ጊዜ ስትጠይቀኝ ሄጄ አጣርቻለሁኝ። እሱን ማድረግ አትችልም። የኔ ድርሻ ወንድሜ ነው፣ ለሱ ሰጥቼዋለሁ። ስሚኝ ውድ እህቴ፣ እነዚህ ነገሮች እንዲሁ በቃላት ብቻ ሊያልቁ አይችሉም። ማለቴ በይፋ የምስክር ወረቀት ያስፈልገኛል። ቆይ አንቺ እንደዛ አድርገሻል አይደል እንዴ? ይኸውልህ የጽሁፍም ሆነ የምስክር ወረቀት አያስፈልግም። ለወንድሜ ነግሬዋለሁ። ለህክመትም ኑዛዜ አስቀምጬለታለሁ። ከአንተ በፊት ከሄድኩኝ ወይም ከሞትኩኝ ድርሻው የወንድሜ ነው ብየዋለሁ። ተግባባን? አየህ፣ ነጥቡ እሱ ነው። እሱ በደንብ ተረድቼሻል። ጥሩ ግንኙነት እንደሚኖረሽ ተስፋ አድርጋለሁ ውድ እህቴ። በቃ እንገናኛለን። በደህና አሁን ቱርካን ውዴ፣ እየመለሽልኝ አይደለም። ይኸውልሽ መጋረጃውን ዘግተሽዋል። ቤቱ ጭልምልም አለ እኮ። አትግለጩ እባክሽ አክስቴ፣ እንዳገልጩ ማንንም ማየት አልፈልግም። በመስኮት በኩል ማን ሊያይሽ ይችላል ውዴ? ለብርሃኑ ትንሽ ቢከፈት ጥሩ ነው። ቆይ እስቲ ሊያው። የሁሉም ሰው አይን የሚያየው እኔን ነው አክስቴ። ብዙ ጥያቄዎችን እየሰማሁ ነው። የት ልደበቅ? ከዚህ በላይ መቋቋም አልችልም። እውዬ እኔ ቆንጆ ልጅ፣ እባክሽን ቱርካን፣ በፈጠረሽ አምላክ እንደዚህ አትሁኚ ውዴ። እኛ በጣም እንወድሻለን። እኛም የምንጠይቀው በጣም እየተናደድን ስለሆነ ነው እኮ። ይህንን ጉዳይ ማስተካከል ብቻ ነው የምንፈልገው። ይህንን ሸክም ብቻሽን አትሸከሚም ቱርካን፣ አትሸከሚም የኔ ውድ። የእኛ ጭንቀት ይሄ እኮ ነው። እሺ
ያ ሚስጥር አብሮኝ ነው የሚቀበረው። አክስቴ መሞት ነው የምፈልገው፣ መሞት ነው የምፈልገው አክስቴ። ቱርካን እባክሽን ተይ ልጄ። እንዴት ነው እንደዚህ አይነት ንግግር የምትናገሪው? ሁለተኛ መስማት አልፈልግም። ገና ወጣት ነሽ። ገና ስንት ደሳስ የሚሉ ነገሮች ይጠብቁሻል ውዴ። አክስቴ መኖር አልፈልግም። የኔ ውድ አይዞሽ። የኔ ቆንጆ ቱርካን፣ ውስጥሽ ያለውን ነገር ብትናገሪና መርዙን አውጥተሽ ብትጥይ ሁሉም ነገር ይስተካከላል። የኔ ቆንጆ ምንም አይደለችም። ሁሉም ያልፋል። እማዬ እማዬ፣ በጣም ብዙ የሰላጣ ምግቦችን አዘጋጅተሻል። ሰላጣው ላይ የወይራ ዘይትና ሎሚ ጨምሪበት። እሺ። አባትሽ አትክልት ስፍራው ነው ወይስ ወደ ላይ ወጣ? ቤት ገብቶ ተቀምጧል። ዳሪያን ጥሪያትና ጠረጴዛውን አስተካክሉት። እመለሳለሁ። እሺ እማዬ፣ ወዴት እየሄድሽ ነው? ነስሪን ነይ፣ እንኳን ደህና መጣሽ። ነይ ግቢ ውዴ። ቱርካን የት ናት? እላይ ናት። ሙሉ ቤቱን አጽድቼዋለሁ። ሁሉንም ቦታ በደንብ አጽድቼዋለሁ። እራቱንም አብስያለሁ። ስጋ ጥብስም ሰርቻለሁ። ነዛሃት በወይራ ዘይትም ምግብ አዘጋጅቻለሁ። ብዙ ሰላጣም ነው የሰራሁት። ለእራት ሁሉም ሰው ይሰብሰብ ብዬ ስላሰብኩ ነው እራቱን ያዘጋጀሁት። ቆይ ውዴ ቆይ፣ እባክሽን መጀመሪያ ትንሽ ረፍት አድርጊ እባክሽ። አይ አልቀመጥም። ቱርካንን ወስዳታለሁ። ቱርካን የኔ ልጅ ቱርካን፣ ነይ የኔ ልጅ። እቃሽን ያዢና ወደ ቤትሽ እንሄዳለን። አይ አልመጣም፣ አልፈልግም እማዬ። ትፈልጊያለሽ አትፈልጊም ብዬ አልጠየቅኩሽም። ወደ ቤትሽ ልወስድሽ ነው የመጣሁት። አልመጣም እማዬ፣ መምጣት አልፈልግም። እባክሽን ልለምንሽ፣ ብቻዬን ተይኝ። ይኸውልሽ እኔ ራሴን አስሬ ተቀምጫለሁ። እዚህ ማንም አያየኝም። እዚህ ማንም ድምፄን አይሰማም። ለማንም እድሉን አልሰጥም። ይኸውልሽ እዚህ እንደተሰወርኩ ይሰማኛል። ብቻዬን ተይኝ እባክሽ እማዬ። ቱርካን ልጄ፣ እባክሽ ነይ ወደ ቤት እንሂድ የኔ ቆንጆ። በይ ተነሽ እባክሽ። የማንንም ፊት የማየት አቅሙም ድፍረቱም የለኝም። እባክሽ እንደዚህ አታድርጊኝ እባክሽ። ነስሪ አትጫኛት። እዚህ እንድትቆይ ፍቀጂልኝ እባክሽን። እሺ ምንድን ነው ይሄን ያህል አስፈላጊ የሆነው ነገር ምንድን ነው? ይህንን ዜና ያሰራጨው ኒያት የሚባለው ነው። ምን? የምርሽን ነው? ተይ እንጂ ውዴ፣ ሰውዬ ከቱርካን ጋር ምን የሚያገናኘው ነገር አለ? ሶመርን እየተበቀለ ነው ያለው። ምን ሆነሃል? እና እሱ እንደሆነ እንዴት አወቅሽ? ሚኔ እዚህ መታ ነበር። እሷ ነች የነገረችኝ። እና አንቺ እሷን እንዴት አመንሻት? ተይ እንጂ ሩቻን፣ ያቺ ህይወቷ በውሸት ላይ የተመሰረተ ሴት እሱ ነው ስላለች ብቻ አመንሻት ማለት ነው? እንደዛ ነው? ሚኔ ሶመርን አሁንም ታፈቅረዋለች።
እንዳይጎዳ ብላ ይሄ እንዲሆን አትፈልግም። ስለዚህ እሷ ደግሞ ስለዚህ ጉዳይ ተወሻለች ብዬ አልጠብቅም። በዛ ላይ ደግሞ ሚኔ ልጃችንን በማህፀኗ ይዛለች። ከኛ ጋር ከመስራት ውጪ ሌላ ምንም እድል የላትም። ምን እንደሆነ ታውቂያለሽ? እኔ አሁንም ድረስ የዛን ልጅ ጉዳይ በጭራሽ ለምን አልቻልኩ? ምንም አልተዋጠልኝም። ምን ማድረግ ይችላል? ሚኔ የምትለውን ነገር በሙሉ እጅግ በጣም እጠራጠራለሁ። ይሄ ጉዳይ በጣም ከምታስበው በላይ ከባድ ነው ኦዛር። ኒሃት ከሶመር ጋር የተያያዘው በጣም ከባድ እልህ አለበት። መበቀል ነው የፈለገው። ሚኔ ነግራኛለች። እሱ ያሳልፈውን ነገር በሙሉ ሶመር እንዲያሳልፈው እንደሚፈልግ ነግራኛለች። እና ጉዳዩ እሱ ነው። እንግዲያውስ በቃ አንቺ አታስቢ። ማን ከማን ምን እንደሚፈልግ አብረን በቅርቡ የምናይ ይሆናል። በቅርቡ ጠብቂ። እና እነዚህ ልጆች መጨረሻቸው ምንድን ነው የሚሆነው? አሁን ሊፋቱ ነው ማለት ነው? አላውቅም ሳዲቅ። የሚፋቱ ግን ይመስለኛል። ምን እንደተፈጠረ ሊገባኝ አልቻለም። ስለዚህ ቱርካንን ሄደን ወደ ቤቷ እናምጣት። ልክ እንደ ስደተኛ አክስቷ ቤት መቀመጥ አትችልም። ይሄ የእሷን ቤት ነው። ዛሬ አናግሬያት ነበር። መምጣት አልፈለገችም። ትንሽ ወደ ራሷ ትመለስ ባክህ። ከዛ በኋላ ልጃችንን እናመጣታለን። ልጆች ያንን ፎቶግራፍ አንሱት። ይሄንን እኔ ወስደዋለሁ። ዳሪያ በእኔ አንቺም ተነሽ ልጄ። ጠረጴዛውን ላጽዳው። ተነሽ። ቆይ እኔም ላግዝሽ። አይ አንተ ተቀመጥ ሳዲቅ። ዶኖሽ ነገ ግዴታ አቶ ሶመርን ማግኘት አለብን። ስልኩን እኮ እያነሳ አይደለም። ታዲያ እስኪያነሳ ድረስ እንደውላለና። ቱርካን 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 ነይ፣ ውጭ ማውራት አለብን። ሶመር እባክህ ህክመት፣ ምንም ነገር እንዳትል እሺ? እባክህን እዚህ ችግር እንዳትፈጥር እባክህን። ግን እባክሽን ውዴ እንዳናገረው ብቻ ፍቀጅልኝ። መጀመሪያ ምን እንደሚፈልግ ልወቅ። ቆይ ምን ፈልገህ ነው? አንዴ ቱርካንን ማየት እችላለሁ? ይኸውልህ ልጄ፣ ይሄ የኔ ቤት ነው። እሺ፣ ቱርካን ደግሞ ለእኔም ልጄ ናት። እሷን ከነካት ወይም ደግሞ ካናደድካት የእውነቴን ነው። ቱርካን አሁንም ህጋዊ ሚስቴ ናት። እኔም ሆንኩ ማንም ሰው እንዲጎዳት አልፈልግም። ምን እያልከኝ ያለው አማች? እሺ እሺ እየሰማሁ ነው። ጠይቄ አጣርቻለሁ። ከዛ ቤት አብራችሁ አልወጣችሁም። ማጣራት አልነበረብህም ነበር። ለማንኛውም ምንም ነገር ማለት አልፈልግም። ቱርካን እባክሽ እንዳምንሽ ብቻ እንደ ነገር ንገሪ። አንቺ ማመን አለብኝ። ዓለም ምንም ያህል በውሸት የተሞላች ብትሆንም ያለውን ነገር መስማት እፈልጋለሁ። እባክሽ ስለዚህ አሁን ንገሪ እባክሽን።
ቱርካን፣ ከዚህ ዝምታሽ ጀርባ ምንድን ነው ያለው? ከእኔ ምን እየደበቅሽ ነው ያለሽው? ምንም የምለው ነገር የለኝም። የፈለግከውን ነገር ማመን ትችላለህ። ከዚህ በኋላ አይጨንቀኝም። እንዴት? ምን እያልሽ ነው ያለሽው? ይህን እንዴት ብዬ መረዳት እችላለሁ? ምን ለማለት እየሞከርሽ ነው? ቆይ አንቺ እዛ ላይ የተጻፈውን ነገር በሙሉ ትቀበያለሽ ማለት ነው? ምኑንም አልቀበልም። ይሄ ነገር በጣም ሰልችቶኛል ሶመር። በዚህ ጉዳይ በተደጋጋሚ መጠየቅ ሰልችቶኛል። እና ምንም የምትሰጪው ምላሽ የለሽም? ለዛ ነው ዝም ያልሽው? በዚህ ወሬ ሶመርን ከህይወትሽ ማስወጣት ነው የፈለግሽው? በጣም ደስ ይላል አይደል? የምትፈልጊውን ነገር አገኘሽ። ትክክል ነሽ። እባክህ ሂድልኝ ሶመር። አልሄድም። እውነቱን እስካልሰማው ድረስ ከዚህ አልሄድም። ሶመር በልጄ ቀድሜ አስጠንቅቄያለሁ። ይቅርታ አድርግልኝ ሂክመት። ዝም ብሎ ይሄ ልጅ ሁልጊዜ ተነስቶ ወደ ቤታችን ይመጣል ማለት ነው? ይቅርታ አድርግልኝ አጎቴ። ምንም አይደለም የኔ ልጅ። ግን ደግሞ በድጋሚ በዚህ መንገድ ወደ በራችን ተመልሶ ቢመጣ እናስገባው። ምንድን ነው የተፈጠረው? ሰዎች ከኛ ጋር አብረህ ትመጣለህ። ተራመድ። ወዴት ነው የምትወስዱኝ? ተራመድ እያልኩ ነው። ግባ ወደ ውስጥ ግባ። ልቀቁኝ! ሰዎች ልቀቁኝ! ምን እያደረጋችሁ ነው? ግባ! ልቀቁኝ አልኩ እኮ። አቶ ዛር፣ ቆይ ምን አጋጥሞ ነው? አንተ ክብረ ቢስ! ቆይ ከልጄ ሙሽራ ምን አባ ነው የምትፈልገው? ወንድ ልጅ አይደለህም እንዴ? አንተ የማትረባ በንጹህ ሰዎች ክብር ስትጫወት ትንሽ እንኳን አታፍርም? ምን አይነት አሳፋሪ ሰው ነህ? የኔ ልጅ የሚኔን ፊት እንኳን አያየው፣ ግን አንተ አሁንም ከሚስቱ ስር ትላለህ። ንገረኝ፣ ሶመርን ለመበቀል ፈልገህ ነው አይደለም? እያደረክ ያለውን ነገር በደንብ እንደምታውቀው ተስፋ አለኝ። አዎ በደንብ አድርጌ ያውቃለሁ። ቆይ ለምንድን ነው የምትገለፍጠው? ምንድን ነው የሚያስቀ? ቆይ ግን ስታስበው የዚህ ንጹሕ ልጅ ስም በውሸት ስሙን በማጥፋት ብቻ አይቆሽሽም? ኒሃት፣ ስም እንዴት እንደሚጠፋ ማየት ከፈለግ አሁን አሳያለሁ። አንተ ልግስ ውሻ የማትረባ እና አንተ ስለ አንተ ሙሽራ ዜናውን የሰራሁት አልገባኝም። በል እስቲ ንገረኝ። እኔ መስዬህ ነው እንዴ አቶ ኦዛር? እና ታዲያ ማን ነው? ማን ነው ታዲያ? ንገረኝ እያልኩ ነው። ንገረኝ ኒሃት፣ ማን ነው ታዲያ? አታሳብደኝ፣ ንገረኝ እያልኩ ነው። ሰማኛለህ? መልሴን ለመልሶ ግጥሚያ እያስቀመጥኩት ነው። ስማኝ፣ እውነተኛው የልጅ ልጅህ እኔን አባዬ ብሎ ሲጠራኝ ያኔ ኩርማን ቤተሰብ ማንነቴን ያየዋል። ማን መስለን ነው አንተ ሰውዬ? ስታስበው ልጃችንን ለአንተ የምንተውልህ መስሎ ነው? አንተ መቶ ባፈልግ እንኳን አዎ በትክክል ትተወዋለህ። ቆይ ምን ተማምነ ነው? ምን ተማምነ ነው? ንገረኝ። ስለዚህ አቶ ኦዛን ጆሮውን በደንብ ከፍተህ የምልህን አዳምጠኝ። ተግባባን? ሚኒ አሁንም ሕጋዊ ሚስቴ ናት። እሱን በደንብ እወቅ። ትሰማኛለህ? ያሌ ሲወለድ መታወቂያ የሚወጣለት በእኔ በአባቱ ስም ነው። ተግባባን አደለ?
ወንድሜ ሶመርን ሁል ጊዜ ነበር የምታገኘው። ከትናንት ጀምሮ ስንደውልለት ስልኩን አያነሳም። እንድንገናኝ የሆነ ነገር ታደርግልናለህ? እናንተን ስም ሳንጠራ እንድንጋብዘው ነው? እንዴት እንዲሆን ነው? ወንድሜ ግን አይናደድብንም? በፈጣሪ ስም ቆይ ፈርተህ ነው? ለምን እፈራለሁ? አንቺ ደግሞ ይሄ የኔ ጉዳይ አይደለም። አማችነቱ እንደሆነ ለእናንተ ነው። እንዳይናደድባችሁ ነው የነገርኩሽ። ከኛ ጋር ሲገናኝ ማን ማን ላይ እንደሚናደድ የምናይ ይሆናል። ቆይ ማን ላይ ነው የምታፈጪው? ምን ያስቅሻል? ምንድነው? ስለሳኩ ተናደድሽ እንዴ? ይኸውልሽ ሂጂ፣ ካንቺ ጋር ማውራት አልችልም። እህትሽ ከማታውቀው ሰው ጋር መጠጥ ቤት ውስጥ ቆማ ትሽኮረመማለች አይደል? አሁን ተይ። ዳሪያ ምን እያልሽ? ዳሪያ ሀካን ተወኝ፣ ልቀቀኝ፣ እገላታለሁ። ተዋት እስኪ አንዴ ላይ አትግደለኝ። በአሁኑ ከትምህርት ቤት ተባራ ከእህቷ ጋር ቤቷ ትቀመጣታለች። አንቺ ልጅ አፍሽን ዝጊ። ማንም ሰው ስለ ቤተሰቤ ምንም ነገር ማውራት አይችልም። ትሰሚኛለሽ አይደለ? ተናገሪ። ትሰሚኛለሽ? ዶኑሽ ታይ፣ አውቃ ነው እንደዚህ የምታደርገው። አንቺን ለማናደድ ብላ ነው። አታያትም እንዴ? ሰርዳር እባክህ ልቀቀኝ። ልቀቀኝ እያልኩህ እኮ ነው። ልቀቀኝ። እናንተ ድሮም እንደዚህ ናችሁ፣ ተደባዳቢዎች ናችሁ። እናቷን ልተርክከው ነው። ለምን ከከተማ ያባረሩኝ? ነይ ተራመጂ፣ እንሂድ። ተረጋጊ፣ ነይ እንሂድ። ተውኝ፣ ልቀቀኝ። ተረጋጊ፣ ነይ እንሂድ። ተውኝ እያልኩህ እኮ ነው። ተወኝ አልኩህ እኮ አካን አይሰማህ? እሺ፣ አሁን ከትምህርት ቤት ወጥተናል። ተረጋጊ፣ ይበቃሻል። ኦ አምላክ፣ የእውነት ይቺ ልጅ በደንብ አድርገን ነው የምንቀጠቅጣት። ዶኑሽ፣ አንቺም አቁሚ እባክሽን። እኔም ሀካን ከዳሪያ ጋር እንደዚህ ነን። አልወደድከንም? ሴቶቹ ፈንጅ የሆናችሁት። ግን ጀናን በአሁኑ በጣም ነው ያናደደችኝ። ማንም ሰው ስለ እህቴም ሆነ ስለ ቤተሰቤ ማውራት አይችልም። እሺ፣ በጭራሽ። አይ አይደል፣ በአንድ እግራቸው ሲያቆሙት። ሀካን፣ ለአንተም አልመለስልህም እንድታውቅ። እሺ፣ በቃ ተረጋጊ። ዶኑሽ፣ ወንድሜ ሶመር በእንደዚህ አይነት ሁኔታ ቢያይን በጣም ይፈራል። ሀካን በልደውልለትና የት እንዳለ ጠይቀው። በልደውልለት ሀካን፣ አፍጥ ነው። እሺ፣ ግን ኃይለ ቃል እንዳትናገሩት ማለት ያሳፍራል። ምኑ ነው የሚያሳፍረው? እህቴን በውሸት ማገጠች ብሎ ስሟን አጥፍቷል። ወንድሜ ሶመር ደግሞ ይሄንን አምኗል። እሺ፣ ተረጋጉ። እንደኔ ግን አምነው አይመስለኝም። ሰውየው ተናዶ እንጂ ሌላ ነገር አይደለም። ምንም ማየት ስላልቻለ ነው። ትንሽ ጊዜ ብትሰጡት ሁሉንም ይረዳል። ለመረዳት ፍላጎት ካለው ምንም አይነት ጊዜ አይፈጅበትም። አንድ ሰው የሆነን ሰው ካመነ ሁሌም ቢሆን ያምነዋል። የፈለገ ነገር ቢመጣ ያምነዋል። ፍቅር ሁሌም ቢሆን እንደዛ ነው። እውነታውን ለመረዳት ብዙ መጣር አይጠበቅብህም። ፍቅር ማለት እንግዲህ እንደዚህ ነው። ለማንም ምንም ነገር ሳይጨነቅ፣ ማንም ምንም ቢል ምንም ሳይሰማ ዝም ብሎ ማመን ማለት ነው። ሰርዳር፣ ትሰማለህ አይደለ? ማስታወሻ ያዝ። እሺ፣ ማስታወሻ ያዝ እንዳትረሳ።